በግንኙነት ጊዜ ሚስታችሁ ቀደም ብላ እንድትጨርስላችሁ ከፈለጋችሁ ካልሲ አድርጉላት። ሴትና ወንድ እኩል አይጨርሱም። ብዙ ጊዜ ሴቶች ይዘገያሉ፣ ወንዶች ደግሞ ቀድመው የሚጨርሱ። ግን ሴት ልጅ ቀደም ብላ እንድትጨርስ ወይም የምትጨርስበትን ሰዓት ልትቀንሱበት የምትችሉበት የተወሰኑ መንገዶችን ልንገራችሁ። አንደኛ፣ እግሯ ላይ ካልሲ ማድረግ እግር አካባቢ ያለውን ብርድ የሚለውን ነገር እንዲቀንስላት ያደርጋል። እሱ ብዙ ጊዜ ሴቶችን ዴንጀር የሚመጣ ነገር ለጭንቅላታቸው እንዳለ የሚነግራቸው ነገር ነው። ዲስትራክሽን ሊፈጠርባቸው ይችላል። ሁለተኛ፣ በግንኙነት ጊዜ ማዋራት ልመዱ። ጆሮዋ ስር ማሾካሾክ፣ የተወሰኑ ነገሮችን መናገር። ቢከዝ በንግግር በጣም የግንኙነት የመጨረስ ነገሯና እርካታ የመድረሷ ነገር የመጨመር አይነት ነገር ስላለው። ሶስተኛ ደግሞ ነገሮችን አትቀያየሩ። አንድ ቦታ ላይ የነካሃት የእርካታ ስሜቷ እየተነሳ ካየኸው እዛ ቦታ ላይ በዛው ፍጥነት፣ በዛው ፕሬዠር፣ በዛው ነገር ስትጨርስ ድረስ አድርሳት። አትቀያየር ነገሮች። እሷ ዘግይታ ስለጨረሰች አንተ ቶሎ መጨረስ አለብህ ማለት አይደለም። ኦኬ፣ ቶሎ መጨረስ 3 ደቂቃ ወይም 1 ደቂቃ በታች መሆን አለበት። የዛኔ ነርቭ ላይ ወይም ሆርሞን ላይ ያሉ ችግሮች ይኖራሉ። እነሱን መታከም ትችላለህ። በፍቅር መሳሳም ስጀምር የዘር ፈሳሽ የሚፈሰውን እንዴት ነው ማቆም የምችለው? የምትሳሳሙበት ጊዜ ገና ለግንኙነት መነሳሳት ስትጀምሩ ቅድመ ፈሳሽ የሚባል ነገር አለ። ይህ ውሃ ከለር የሆነ ዋናው ፈሳሽ ከመፍሰሱ በፊት 30 ደቂቃ እስከ 1 ሰዓት ቀድሞ የሚፈስ ላሉት ዘር ፈሳሾች መንገድ የሚጠርግ ነገር ነው። አንዳንድ ጊዜ ደግሞ ዋናው ነጩ የዘር ፈሳሽ በመሳሳም ጊዜ የሚፈስባቸው ወንዶች አሉ። ይህ በጣም ከፍተኛ የሆነ ኃይለኛ የሆነ የቶሎ መጨረስ ችግር አለባችሁ ማለት እንችላለን። ግን ሁለተኛ ዙርም ግንኙነት ሞክራችሁ አሁንም ቶሎ መጨረስ ካለባችሁ ነው ሕክምና መውሰድ የምትችሉት። የመጀመሪያ ዙር ሁሉ ወንድ ነው ቶሎ የሚጨርሰው። የመጀመሪያ ዙር አንድ ወንድ 15 ሰከንድ ጨርሶ ማለት ነው። ሁለተኛ ዙር 15 ደቂቃ ሊቆይ ይችላል። የመጀመሪያ ዙር ብቻውን ቶሎ መጨረስ አለባችሁ አያስብላችሁም። ሁለተኛ ዙር ከ3 ደቂቃ በታች ወይም ከ1 ደቂቃ በታች እየጨረሳችሁ ከሆነ የዛኔ ሆርሞን ላይ ወይም ነርቭ ላይ ችግር አለ ማለት ነው። መታችሁ መታከም ትችላላችሁ። ባሎች ለሚስቶቻቸው ደፍረው የማይናገሩትን ነገር እኔ ልንገራችሁ። ብልት አካባቢ ሽታ በሚኖርበት ጊዜ የግንኙነት ፍላጎታቸው ይቀንሳል። ስለዚህ እንዴት አድርጋችሁ ነው የብልትን ንጽህና የምትጠብቁት የሚለውን እናውራ። ዶቺንግ የምንለው ወይም ደግሞ ብልት ውስጥ ገብቶ መታጠብ የራሱ የሆነ ሪስኮች አሉት። ስለዚህ እንዴት ነው ንጽህና የምትጠብቁት? ውጪውን ነው በደንብ የምትታጠቡት። ከዛ በኋላ በጣም ሽታ ያላቸው ሳሙናዎችን፣ ሽቶዎችን ምናምን መጠቀም ሳይሆን ሽታ በሌለው ሳሙና መታጠብ። ከዛ በኋላ ደግሞ ማድረቅ ይኖርባቸዋል። እርጥበት አዘል ነገር የሚኖር ከሆነ እሱም የራሱን ሽታ ያስከትላል። እንዲሁም ደግሞ የውስጥ ልብሳችሁንም ደግሞ መቀየር ይኖርባቸዋል። ማታ ማታ ስትተኙ ደግሞ ባታደርጉት ደግሞ የተሻለ ነው ማለት ነው። ታዲያ ወንዶች ደግሞ ማወቅ ያለባችሁ ነገር ምንድነው? በተፈጥሮ የሴት ልጅ ብልት ሽቶ አይልም። የራሱ የሆነ ሽታ አለው። አሲዲክ የሆነ ኤንቫይሮንመንት ስላለው ጤንነቱን ለመጠበቅ ተብሎ ኖርማሊ ያለው ሽታ በጣም ደስ የሚል አይደለም። ነገር ግን መቼ ነው እንደ ችግር የምናየው? አሳሳ የሚል አይነት ሽታ ካለው፣ በጣም የሚከብድ አይነት ሽታ የሚኖረው ከሆነ፣ የሚያሳክካት ከሆነ፣ እንዲሁም ደግሞ ሌላ ፈሳሽ ነጭ ወፍራም እንደ አይብ የሚፈረፈር አይነት ፈሳሽ ካለ፣ ሽንት በምትሸናበት ጊዜ የሚያቃጥላት ከሆነ፣ በግንኙነት ወቅት የሚያማት ከሆነ የዛን ጊዜ የተለያዩ ኢንፌክሽኖች ወይም ደግሞ የአባላዘር በሽታዎችም ሊሆኑ ስለሚችሉ ያን ጊዜ መታከም ይኖርባታል ማለት ነው። ጠዋት ብልት ሲቆም ምንድነው ማየት ያለብን እና መቼ ነው እንደ ችግር የምናየው? እንደተነሳችሁ በትንሽ ደቂቃዎች ውስጥ ሊመለስ ይችላል። ስለዚህ ማየት ያለባችሁ ነገር አንደኛ የቆመ ነው ወይ ነው። ሌላኛው ደግሞ ሲቆም በምን አይነት ጥንካሬ ነው የሚቆመው? በጣም ልፍስፍስ ያለ አይነት መቆም ነው ወይስ ብልትን አልፎ መግባት የሚችል አይነት መቆም ነው እየቆመ ያለው? የሚሉትን ሁለቱን ነገሮች ነው በዋናነት የምናየው ማለት ነው። ጧት ጭራሽ የማይቆም ከሆነና በጣም ደካማ የሆነ አልፎ የሚቆም አይነትም ነገር ከሆነ እነዚህ ነገሮች መታየት ይኖርባቸዋል። ቶሎ መጨረስ የምትቸገሩ ሰዎች በጣም ቀላል ግን እጅግ ጠቃሚ የሆነ ማድረግ የምትችሉትን ነገር ልንገራችሁ። አተነፋፈስ ነው። ዳያፍራማቲክ ብሪዚንግ እንለዋለን። ይህንን ለማድረግ እንዴት ነው የምታደርጉት? እጃችሁን ሆዳችሁ ላይ ታደርጉና ከዛ በኋላ በአፍንጫችሁ በደንብ አየር ወደ ውስጥ ተስባላችሁ። ከዛ በኋላ ደግሞ ቀስ እያላችሁ በአፋችሁ ታስወጡታላችሁ ማለት ነው። እንደዚህ ትይዙትና ከዛ ማለት ነው። ይህንን በምታደርጉበት ጊዜ የነርቭ ስርዓታችሁን መረጋጋትንና ያንን ኮንትሮል ማድረግን ትለማመዳላችሁ። ይህንን ታዲያ በቀን ውስጥ እየደጋገማችሁ ታደርጉና ልክ በኋላ ላይ ስትለማመዱት በግንኙነት ወቅት በጣም ኤክሳይትድ በምትሆኑ ሰዓት ይህንን ብሪዚንግ ሰውነታችሁ ስለተለማመደው ያንን በምታደርጉበት ጊዜ ቶሎ መጨረስ እንዳይፈጠር ሊያደርግ ይችላል። ነገር ግን ብቻውን ሳይሆን ከመድኃኒት ጋር እንዲሁም ደግሞ ሌሎችም አብሮ የሚደረጉ ነገሮች አሉ ማለት ነው። ግንኙነት ላደርግ ስል እንቅልፌ ይመጣል ያለኝ አንድ ታካሚ ያለና ይሄ ነገር ለምን እንደሚፈጠር ብዙ ምክንያቶች ቢኖሩትም ነገር ግን አንደኛውን ልንገራችሁ። አብዛኞቻችሁ
በተለይ ደግሞ ይሄ ግንኙነት እያደረጋችሁ እንቅልፍ የሚላችሁ ከሆነ ድካም የሚሰማችሁ ከሆነ ከዚህ ተጨማሪ ደግሞ ስንፈተ ወሲብ ወይም ደግሞ ብልት የመውደቅ ወይ ጥንካሬን የማስጠበቅ ነገር የሚያቅታችሁ ከሆነ አንድ ቼክ መደረግ ያለባችሁ ነገር ቪታሚን ዲ ነው። ቪታሚን ዲ በባህሪው ጤናማ የሆነ የደም ቧንቧ ዝውውር እንዲኖርና ጤናማ የሆነ የደም ቧንቧ እንዲኖር ይጠቅማችኋል። ስለዚህ ይህንን ነገር ቼክ ማድረግ ይኖርባችኋል። በወንዶቹ በኩል የብልት ጥንካሬ ማስጠበቅና ድካም ብቻ ሳይሆን ኢቭን ሴክሹዋል ዲዛይር ወይም ደግሞ የግንኙነት ፍላጎትም የማሳጣት ነገር ሊያጋጥማቸው ይችላል። ስለዚህ በቀላሉ ቪታሚን ዲያችሁን ቼክ ተደረጉና ጤናማ ነው አይደለም የሚለውን ነገር ለይታችሁ ያን ነገር መታከም ይኖርባችኋል። የሚስቴ ብልት ጠባብ ስለሆነ ነው ቶሎ መጨረሰው ብሎ አንድ የተከራከረኝ ታካሚ ያለና ቶሎ መጨረስ ራሱን የቻሉ ምክንያቶች አሉት። ነገር ግን ከነኚህ ምክንያቶች የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ አይደለም። ይህን ነገር ግልጽ እናድርገው። ኖርማሊ አንድ ሰው ከዚህ በፊት በደንብ ይቆይ የነበረ ከሆነና አሁን ላይ ግን ከ3 ደቂቃ በታች የሚቆይ ከሆነ ወይም ደግሞ ከመጀመሪያው ግንኙነቱ ጀምሮ ከ1 ደቂቃ በታች የሚቆይ ከሆነና ይሄ ችግሩ ከ6 ወር በላይ ቆይቶ መቆጣጠር ማይችል ከሆነና በግንኙነቱ ወይም ደግሞ በሪሌሽንሺፑ ላይ ጫና የፈጠረበት ከሆነ ይሄ ቶሎ የመጨረስ ነው፣ እንደ ስንፈተ ወሲብ መታከም መቻል አለበት። ነገር ግን የባለቤታችሁ ወይም ደግሞ የጓደኛችሁ ብልት ጠባብ ስለሆነ እናንተ በዛ ነው እየጨረሳችሁ ያላችሁት ማለት አይደለም። አንዳንዴ ምን ያጋጥማል መሰላችሁ? የብልት ጫፍ በጣም ሴንሲቲቭ በሚሆንበት ሰዓት ላይ ቶሎ መጨረስ ሊያጋጥም ይችላል። ነገር ግን ይሄ የሴቷ ብልት ጠባብ ስለሆነ ነው ማለት አይደለም። የኛው ህክምና ይፈልጋል። ጧት ብልቱ ስለሚቆም የግንኙነት ፍላጎቱ በጣም ከፍተኛ ነው ማለት አይደለም። አንድ ጤናማ የሆነ ወንድ በአንድ ምሽት ከ3 እስከ 5 ጊዜ ድረስ ብልቱ ይቆማል። ይህንን ኖክቸርናል ፒናይል ቱመሰንስ እንለዋለን። ይህ የሚፈጠረው ደግሞ ሰውነታችን የብልትን ጤንነት ለመጠበቅ የሚያደርገው አስፈላጊ ነገር ስለሆነ ነው። ስለዚህ ጧት ብልቱ የሚቆመው ደም ስሮቹ ጤናማ እንደሆኑ፣ በቂ ደም ዝውውር እንዳለ፣ በቂ እንቅልፍ እንደሚያገኝ እንዲሁም ደግሞ ጤናማ የሆነ የቴስቶስትሮን ምርት እንዳለ የሚጠቁመን ነገር ነው ማለት ነው። ስለዚህ ጠዋት ብልት የማይቆም ከሆነ ከጀርባ ሌሎች ችግሮች ሊኖሩ ስለሚችሉ መታችሁ ቼክ መደረጋችሁን እንዳትረሱ። በየጊዜው አንድ አይነት የሆነ ግንኙነት ማድረግ ለስንፈተ ወሲብ ይዳርገናል ወይ? ወንዶች በተለይ ከትዳር በኋላ የግንኙነት ነገራቸው እየጣፈጠ ካልሆነ ወይም ደግሞ የተለያዩ ነገሮችን መሞከር ካልቻችሁ የመሰላቸት ነገር ሊመጣ ይችላል። 60% የሚሆኑ ስንፈተ ወሲቦች ስለ ልቦናዊ ናቸው። ወንዶች በግንኙነት ህይወታቸው አዳዲስ ነገሮችን መሞከር ማውራት ይፈልጋሉ። ስለዚህ ያንን ነገር በትዳር ውስጥ ማለማመድ መቻል አለብን። ካልሆነ ግንኙነት እየተሰላቸው የሚመጣ ነገር ነው። በተለይ ደግሞ ሁለተኛ ዙር ግንኙነት ከትዳር በኋላ እረ የተለመደ ነገር አይደለም ዶክተር ምናምን ብሎ የሚለኝ ሰው ብዙ ነው። ኃላፊነቶች አሉ፣ ልጆች አሉ እና በዛ መቅጠን የሚመጣው ስትረስ የሚመጣው ድካም አለ። ግን የግንኙነት ድባቡን የመቀየር አይነት ፖቴንሻል ካላችሁ ከባለቤታችሁ ተነጋግራችሁ ያንን ነገር ለማስተካከል ብዙ አይነት እድሎች አሉ። የተለያዩ ነገሮች ሞክሩ። አንተ እያስደሰትኩ ነው ወይ? አንቺ እያስደሰትኩሽ ነው ወይ? እንዴት አድርገን ሌላ ነገር እንሞክር፣ እስቲ ምን አይነት ነገር እንሞክር ብላችሁ ማውራትን እና ሌሎችን ነገሮችን ኤክስፔሪንስ ማድረግ፣ ቦታ መቀየር፣ ፖዚሽን መቀየር፣ ለግንኙነት የሚያነሳሳችሁን ነገር መቀየር፣ የምታወሩትን ነገር መቀየር፣ እንደዚህ አይነት ነገርን የግንኙነት ህይወትን እየጣፈጠ እንዳይሰለች የሚያደርገው ነገር ነው። ቢቀጥ ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያመጣ ይችላል። ምንም ያክል ደግሞ ፖዚሽን ብትቀያየር፣ ምንም ያክል ነገሮችን ብታስተካከል ደግሞ ማይስተካከሉ ስንፈተ ወሲቦች አሉ። ባይተወይ እሱ በግንኙነት መሰላቸው ሳይሆን አካላዊ በሆኑ ነገሮች ነው የመጡት። ጠዋት ብልት ማይቆም ከሆነ በየግንኙነቱ ቶሎ የምትጨርስ ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታከም ትችላለህ። ሁሉም ነፍሰ ጡሮች ሊያደርጓቸው የሚገባ 6 የምርመራ አይነቶችን ነው የምናየው። የፅንስ ክትትል ሲጀመር በግልም ሆነ በጤና ጣቢያ የሚሆን የማንኛውም ሆስፒታል ላይ እንደ ህክምና 6 እነዚህ ምርመራዎች ቤዚክ ናቸው፣ ለሁሉም ነፍሰ ጡሮች ይሰራሉ። የመጀመሪያው ብለድ ግሩፕ ኤንድ አርኤች ወይም የደም ግሩፕ አይነቷን ማወቅ ነው። በዚህ ሾተ ላይ የሚለውን ለመከላከል እናት ኤ ኔጌቲቭ፣ ቢ ኔጌቲቭ፣ ኦ ኔጌቲቭ የዚህ አይነት የደም ግሩፕ ካላት ባለቤትን እንጠራና ያንተስ የደም ግሩፕ አይነት እንዴት ነው የሚለውን እናያለን። ሁለቱም ኔጌቲቭ ከሆኑ ችግር የለም። ግን እናት ኔጌቲቭ አባት ፖዘቲቭ የሚሆን ከሆነ እሱ ቢ ፕላስ ኦ ፕላስ የሚሆን ከሆነ ተጨማሪ ጥንቃቄዎች 7 ወር ላይ መርፌ የሚያስፈልጋለ፣ ኢንዳይሬክት ኮምፕስ ቴስት የሚባል ምርመራዎች አሉ። ስለዚህ የደም ግሩፓን እናውቃለን። እሷ ከመጀመሪያውም ፖዘቲቭ ከሆነች ኤ ፖዘቲቭ፣ ቢ ፖዘቲቭ፣ ኤ ፕላስ ቢ ፕላስ ከሆነች ችግር የለውም። ኖርማል ክትትል እንቀጥላለን። የባለቤቷን የደም ግሩፕ አይነት ባናቅ ችግር የለውም። ስለዚህ የደም ግሩፕ እናውቃለን። ሁለተኛው ምርመራ ደግሞ ሲቢሲ ነው፣ ኮምፕሊት ብለድ ካውንት። በዚህ ሄሞግሎቢኗ ኖርማል ነው ወይ፣ ደም ማነስ አኒሚያ የላትም፣ ነጭ የደም ሴሏ፣ ደም የሚያደርጉት ሴሎች ፕሌትሌቶች እንዴት ናቸው የሚለውን እናያለን። በዋናነት ግን ደም ማነስ የላትም፣ ሄሞግሎቢኗ 12 13 ኖርማል ሬንጅ ውስጥ ነው ያለው የሚለውን እናያለን። በእርግዝና ወቅት ፊዚዮሎጂክ አኒሚያው ፕሬግናንሲ የምንለው አለ። በእርግዝናው ምክንያት እስከ 10.5 ድረስ ግራም ፐር ዴሲሊትር ድረስ
ሊወርድ ይችላል። ስለዚህ ሄሞግሎቢኗ ሲጀምር ጥሩ ነው ወይ ሄማቶክሪቷ ሄሞግሎቢኗ ብለን እናይና አኔሚያ በጊዜ ሂደት የመጣ ደም ማነስም ካለ ለማየት እግረ መንገድ ደግሞ ቀድሞ ያለ ደም ማነስ ካለ ሄማቶክሪቷና ሄሞግሎቢኗ ሎው ከሆነ ቀድመን ለማገዝ እንሞክራለን። አይረን ሕክምና ሊሰጣት ይችላል። ሶስተኛው የሽንት ምርመራ ነው፣ ዩሪን አናሊሲስ። በዚህ ወቅት ፕሮቲን የለውም፣ ኢንፌክሽን የለውም፣ ሽንቷ ጤናማ ነው የሚለውን እናያለን። በተለይ በእርግዝና ወቅት ማቅለሽለሽና ማስመለስ ያላቸው ሴቶች ላይ ኬቶን የሚባል የምናየው አለ። እሱ +2+3 ከሆነ ከፍተኛ ረሃብ ላይ ሰውነታችን እንዳለና እንደተጎዳ ስለሚያሳይ በጣም ማስመለስ ስለሚያስቸግራቸው ሴቶች እሱን እያየን አይቪ ፍሉዶች ማገዣዎች ልንሰጥ እንችላለን። አልጋ እስከመያዝ ሊደርሱ ይችላሉ። ስለዚህ ማቅለሽለሽ ያለባትንም ማስመለስ ያለባትን ሴት ለመከታተል ኢንጀነራል ግን ለሁሉም ሴቶች ኢንፌክሽን የለውም ጤናማ ነው የሚለውን ነገር የሽንት ምርመራ እናካሂዳለን። ወደ ተላላፊ ነገሮች ሲመጣ የመጀመሪያው HIV ነው። HIV ከእናት ወደ ልጅ እንዳይተላለፍ ለሁሉም ነፍሰ ጡሮች ክትትል ሲጀምሩ የHIV ምርመራ እናደርጋለን። ድንገት የሚኖር ከሆነ ቀድሞ እናት መድኃኒትን በመጀመር መውለጃ መንገዱ በርዝ ፕሪፔርድነስ በየት በኩል ነው መሆን ያለበት፣ ቫይራል ሎዷ አሁን ላይ ሪስኩ ምን ያህል ነው፣ ከእናት ወደ ልጅ የመተላለፍ እድሉ የሚለውን እናያለን። ስለዚህ ቶሎ አውቀን ክትትል ስንጀምር ቶሎ ከያዝ ነው የመተላለፍ እድሉ አናሳ ይሆናል። ከዚህ በፊት የኤችአይቪ ውጤታቸውን የሚያውቁ ኤአርቲ የሚወስዱ እናቶች ደግሞ ካሉ አሁን ለማርገዝ ጥሩ ሁኔታ ላይ ናቸው ወይ፣ ቫይራል ሎዳቸው እንዴት ነው፣ ዌል ኮንትሮልድ ነው ወይ የሚለውን አይተን ነው ለእርግዝና የምናበረታታቸው። ስለዚህ ቶሎ የኤችአይቪ ስታተስን አውቀን ወደ ሕክምና ለመሄድ። አምስተኛ ምርመራዎች የሄፓታይተስ ምርመራ ነው። በተለይ ሄፓታይተስ ቢ እና ሄፓታይተስ ሲ ብለን ልንመረምር እንችላለን። በተለይ ሄፓታይተስ ቢ ትራንስሚሽኑ እንደ ኤችአይቪ ነው። በላብም ሊተላለፍ ይችላል፣ ምራቅ ውስጥ ሊኖር ይችላል፣ የሰውነት ፈሳሾች ውስጥ ሊኖር ይችላል። ከእናት ወደ ልጅ እንዳይተላለፍ ለመጠንቀቅ ስለሆነ በእርግጥ በእርግዝና ወቅት ሄፓታይተስ ቢ ሰርፌስ አንቲጂን ፖዘቲቭ ከሆነች ኤላይዛ፣ ሌሎች ቴስቶች ቫይራል ሎዱ ምን ያህል ነው ሰውነቷ ውስጥ ያለው የሚለውን ፈርዘን ልናይ እንችላለን። ግን የምንዘጋጀው በወሊድ ወቅት ነው። እንደወለደችና ጡት ከማጥባቷ በፊት ኢሚኖግሎቡሊን የሚባል ክትባት አለ ለልጅ የምንሰጠው ጡት ከመጥባቱ በፊት ከእናት እንዳይይዘው። ከዛ በኋላ ግን ልጁ ከተወለደ ጀምሮ ሄፓታይተስ ቢ ሕክምናውን ቫክሲኑን በዛው ይቀጥላል ማለት ነው። ስለዚህ ከእናት ወደ ልጅ እንዳይተላለፍ ለመጠንቀቅ ጡት ከማጥባቷ በፊት ትንሽ ውድ ስለሆነ ኢሚኖግሎቡሊን ቀድመን ነው የምንናገረው ለእናት ይህንን ቫክሲን እና ኢሚኖግሎቡሊን ቀድመሽ አዘጋጂ ብለን ልክ እንደተወለደ ልጅ ኢሚዲየትሊ ወዲያው እንሰጣለን ማለት ነው። የመጨረሻው የሲፊሊስ ቴስት ነው። ቪዲአርኤል ቴስት ነው የምናደርገው። ቪዲአርኤል ወይም አርፒአር ብለን እነዚህ ቴስቶች ደግሞ ምንድን ነው በአማርኛ ጨብጥ ነው ቂጥኛ፣ አማርኛው ስሙ ብዙ ጊዜ ይቀላቀልብኛል ከጎኖሪያ ጋር። ግን ሲፊሊስ ኢንፌክሽን በደምም ውስጥ ሊኖር ይችላል፣ ከእናት ወደ ልጅ ሊተላለፍ ይችላል እና የሰውነት ላይ ራሾች ሊያመጣ ይችላል። በተለይ ልጅ ላይ እያንዳንዱ የሰውነት ክፍሎችን አታክ ሊያደርግ ይችላል። ቶሎ መርምረን በተለይ ከ18 ሳምንት በፊት 4 ወር ከግማሽ በፊት ሕክምናውን እናት ካገኘች ሕክምናው የሚሆነው ቤንዛቲን ፔኒሲሊን ነው። መርፌ ያለ በሳምንት 1-3 የሚሰጥ። ስለዚህ እሱ ቪዲአርኤል ሪአክቲቭ ከሆነ መጀመሪያ ፎልስ ፖዘቲቭ እንዳልሆነ ቼክ እናደርጋለን። ግን ባለቤቷን መመርመር አለብን። ፓርትነር ትሪትመንት ያስፈልጋል። እንደዚህ አይነት ሴክሹዋሊ ትራንስሚትድ ዲዚዝ የአባላዘር ችግሮች ካሉ በሽታዎች ካሉ ሁልጊዜ ባል መታከምም አለበት፣ አብሮ ትሪትመንት መውሰድ አለበት። በእርግዝና ወቅት ወይ ኮንዶም መጠቀም ጥንቃቄ ማድረግ። ምክንያቱም አንድ ያከምነውን ነገር እሱ ሕክምና ሳይወስድ አንፕሮቴክትድ የሆነ ግንኙነት ካለ መልሶ ሊቀጥል ይችላል። ይህኛው ኢንፌክሽን መልሳ ልትያዝ ትችላል። ስለዚህ በዚህ ቤዝላይን ኢንቨስቲጌሽን ወይም ምርመራ ችግር ካለ ቀድሞ ለመያዝ ቀድሞ መፍትሄ ለመስጠት እርግዝናው ሳይገፋ በፊት የእርግዝናው ጫና ሳይመጣ በፊት ቀድሞ መስመር ለማስያዝ እና ለማገዝ ነው። ስለዚህ እነዚህ ምርመራዎች ጤና ጣቢያም ተመርመሩ፣ ሆስፒታልም የግልም የመንግስትም ቢሆን ስታንዳርድ የምንከተላቸው ስለሆነ ሁሉም ሐኪም ይህንን ምርመራ ይሰራላቸዋል።